ሶ ሌላ ደግሞ 5.4 ላይ የምናየው ፋሚሊ ፕላኒንግ ነው። ፋሚሊ ፕላኒንግ ማለት እንግዲህ የቤተሰብ እቅድ የምንለው ነው። ስለዚህ ያልተፈለገ እርግዝና እንዳይኖር ወይም ደግሞ በቁጥር ከሚፈለጉት ልጆች በላይ እንዳይፈጠር የምናደርግበት እቅድ ማለት ነው። ሶ ability to anticipate and attain a desired number of children ማለት ነው። ሶ የምንፈልጋቸውን ወይም desired amount of children እንዲኖሩ የሚያደርግ እቅድ ማለት ነው። ሶ focuses on spacing and timing of the birth። ሶ ምንድነው ፎከስ የሚያደርገው? ያው እርግዝና ሊፈጠር ይችላል። ነገር ግን ይሄ የሚፈጠረው እርግዝና ምንድነው ታይሚንጉን የጠበቀ እንዲሆን ወይንም ደግሞ ተፈልገው የሚወለዱ ልጆች እንዲኖሩ ፎከስ ያደርጋል ማለት ነው። ሶ ፋሚሊ ፕላኒንግ የቤተሰብ እቅድ የምንለው እነዚህ ነገሮች ላይ ፎከስ የሚያደርግ ነው ማለት ነው። ሶ ፋሚሊ ፕላኒንግ ላይ ልናነሳቸው የምንችላቸው ኮንሲደሬሽኖች አሉ። ሶ ምንን ኮንሲደር ያደርጋል? ኢንቮልቭስ ኮንሲደሬሽን ኦፍ የመጀመሪያው ሜሪታል ሲቹዌሽን የምንለው ነው። ሁለተኛው ካሪየር ፕላኒንግ የምንለው ነው። ሶስተኛው ደግሞ ፋይናንሻል ፖዚሽን። ሶ ምንድነው መውለድ የሚችሉበት እድሜ ላይ ከደረሱ በኋላ ሁለት ጥንዶች እንግዲህ ካሪየራቸውን ስራ ያላቸውን መሆን አለባቸው ወይም ደግሞ ኮንስታንት የሆነ ልጆቹን የሚያሳድጉበት ገቢ ያስፈልጋቸዋል። ፕላስ ፋይናንሻል ፖዚሽን ወይም ደግሞ ፋይናንሻል ፍሪደም የሚሰጣቸውን የሆነ አይነት ገቢ ሊያገኙ ይገባል። ፕላስ ደግሞ ጤነኛ ነች ወይ፣ እሷ መውለድ ትችላለች ወይ፣ እሱ ጤነኛ ነው ወይ፣ መውለድ ይችላል ወይ የሚለውን ነገርም ኮንሲደር ያደርጋል ማለት ነው። እነዚህ ነገሮች በሙሉ ኮንሲደር የሚያደርግ ነው ፋሚሊ ፕላኒንግ እንግዲህ። ሶ ቾይስ ኦፍ ሃቪንግ ቺልድረን ኦር ናት። ሶ ምን ማለት ነው? ወይ ልጅ ሊኖረን ስንፈልግ ወይም ሳንፈልግ ስንቀር ማለት ነው። ሶ ልጅ እንዲኖረን ወይም እንዳይኖረን የምንፈልግበት ማለት ነው። ሶ ይሄ እንግዲህ በፋሚሊ ፕላኒንግ ውስጥ የሚከናወን ነው ማለት ነው። ሌላ ensure adequate resource of raising children, time, social, financial, environmental conditions። ሶ ልጆቻችንን የምናሳድግበት በቂ ገንዘብ አለን ወይ፣ ጊዜ አለን ወይ፣ ሶሳይቲ፣ ፋይናንስ እና ሌላ ኢንቫይሮንመንታል ኮንዲሽኖችን ምን ያደርጋል ማለት ነው ኮንሲደር ያደርግልናል ማለት ነው። ፋሚሊ ፕላኒንግ የምንለው እንግዲህ እነዚህ ነገሮች ኢንሹር የሚያደርግልን ነው ማለት ነው ከመውለዳችን በፊት። ሶ ሪስክ ሪሌትድ ቱ ላክ ኦፍ ፋሚሊ ፕላኒንግ። ሶ ፋሚሊ ፕላኒንግ ከሌለስ እስቲ ምን ነገሮች ይፈጠራሉ ብለን ስናነሳ የመጀመሪያው ማተርናል ሄልዝ ሪስክ ይኖራል ማለት ነው። ዲዩሪንግ ፕሬግነንሲ ሊሆን ይችላል፣ ኢዘር ቻይልድ በርዝ ሊሆን ይችላል፣ ወይም ደግሞ ፓስት ፓርተም ፒሪየድ ሊሆን ይችላል። በዚህ ጊዜ ምን ይፈጠራል ማለት ነው? የተለያዩ አይነት ኮምፕሊኬሽኖች ይኖራሉ ማለት ነው። ሶ ፋሚሊ ፕላኒንግ መኖሩ የግድ አስፈላጊ ነው እነዚህ ችግሮች እንዳይፈጠሩ። ስለዚህ ማተርናል ሄልዝ ማለት እንግዲህ የእናትየው ጤና፣ ምናልባት በእርግዝና ጊዜ በጣም ህመም ልታሳልፍ ትችላለች፣ ወይም ደግሞ ሄልዝ ሪስክ ሊኖራት ይችላል። በምትወልድበት ጊዜ ኦልሬዲ መፍሰስ ሊሆን ይችላል፣ ወይም ደግሞ የተለያዩ አይነት ሪስኮች ሊያጋጥሟት ይችላሉ። እንደነዚህ አይነት ነገሮችን በሙሉ ቀድመን ፋሚሊ ፕላኒንግ ወስነን ወይም ደግሞ በቤተሰብ እቅድ እነዚህ ነገሮች ማስቀረት እንችላለን ማለት ነው።